የሃይማኖት ቱሪዝም ዓለም አቀፋዊ መልክ ምን ይመስላል? በዓለም አቀፍ ደረጃ የሃይማኖት ቱሪዝም እጅግ እያደገ ያለና ለሀገራት ምጣኔ ሀብት ትልቅም ድርሻ የሚዘርፍ ነው። ለአብነት እንደ መካና መዲና፣ ቫቲካን፣ ቤተልሔም እና ኢየሩሳሌምን ከተሞች ጨምሮ የህንዷ ቫራናሽ እና የጃፓኗ ኪዮቶ ቀዳሚ ናቸው። እነዚህ ከተሞች ከሃይማኖት ቱሪዝም ምን እያገኙ ይሆን? በቅድሚያ ወደ ሳውዲ ልውሰዳችሁ። በየዓመቱ ሳውዲ መካና መዲና ላይ በሚደረግ የሀጅና ኡምራ ጉዞ ብቻ ከ20 እስከ 25 ሚሊዮን ጎብኚ ታስተናግዳለች። በገቢ ደረጃም ቢሆን ከ12 እስከ 20 ቢሊዮን ዶላር ታፍሳለች። በዚያ የሚደረገው የሀጅና ኡምራ ሃይማኖታዊ ስነ ስርዓትም የዓለማችን ትልቁ የሃይማኖት ስብስብ በመሆኑ ልዩ መልክ ይፈጥራል። የሳውዲ አረቢያ የ2030 ራዕዩም የቱሪስቶችን ቁጥር ወደ 30 ሚሊዮን ማድረስ ነው። ቫቲካን በአመት ከ5 እስከ 7 ሚሊዮን በላይ ጎብኚዎችን ታስተናግዳለች። በገቢ ደረጃም ቢሆን እስከ 500 ሚሊዮን ዶላር በቀጥታ ታፍሳለች። የቅዱስ ጴጥሮስ ባዚሊካና ልዩ ልዩ ሙዚየሞች ቢሊዮኖችን በማስገባት የሮም ከተማ የኢኮኖሚ ሞተር ሆነዋል። የእስራኤሎቹ ኢየሩሳሌምና ቤተልሔም ከተሞች በአመት እስከ 5 ሚሊዮን ጎብኚዎችን ያስተናግዳሉ። ከ5 እስከ 7 ቢሊዮን ዶላር ገቢ የሚያገኙ ሲሆን ጎብኚዎቻቸውም በዋናነት የክርስትና የይሁዴና የእስልምና ተከታዮች ናቸው። የህንዷ ቫራናሽ በአመት ከ30 እስከ 50 ሚሊዮን ጎብኚዎችን የምታስተናግድ ሲሆን በቫራናሽ የሚገኘው የጋንጋስ ወንዝ ላይ የሚደረገው የጸሎት ስነ ስርዓትና የቀብር ትዕይንት የብዙዎችን ቀልብ የሚስብ ነው። እስከ 5 ቢሊዮን ዶላር ገቢም ህንድ ታገኛለች። የጃፓኗ ኪዮቶ ከተማ በአመት እስከ 50 ሚሊዮን ጎብኚዎች አስተናግዳ እስከ 10 ቢሊዮን ዶላርን ታፍሳለች። በኪዮቶ የቡድሂዝም እና የሺንቶይዝም እምነት መሰረት ያደረጉ ስነ ስርዓቶች የሚከወኑ ሲሆን ከ2000 በላይ ጥንታዊ ቤተ መቅደሶችና ገዳማት መኖራቸው ደግሞ የቱሪስቶችን ቁጥር ከፍ የሚያደርግ ነው። እነኚህን ሁሉ ልምዶች ከተመለከትን የኛውስ የጥምቀት በዓል ከነኚህ በምን ያንሳል? ከላይ የተመለከትናቸው የሃይማኖት ቱሪዝም ልምዶች አንጻርስ የኛው የጥምቀት በዓል አከባበር ቢበልጥ እንጂ የሚያንስበት አውድ የለም። ታዲያ ይህን ተናፋቂና ተወዳጅ የጥምቀት በዓል እንዴት የሃይማኖት ቱሪዝም መዳረሻ ማድረግ እንችላለን? ከነኚህ ሀገራትስ ምን ልምድ እንቅሰም? የኢትዮጵያ የጥምቀት በዓል በዩኔስኮ የማይዳሰሱ የዓለም ቅርሶች ዝርዝር ውስጥ መመዝገቡ ትልቅ እድል ቢሆንም እንደ መካ፣ ቫቲካን ወይም ኢየሩሳሌም ያሉ መዳረሻዎች ላይ ለመድረስ የተቀናጀና ዓለም አቀፍ ደረጃውን የጠበቀ ስራ ይጠይቃል። ቀዳሚው አሁን ኢትዮጵያ እንደጀመረችው አይነት የመሰረተ ልማት ጥራትን ማስፋፋት ይጠበቃል። በተለይ ሆቴሎች፣ ትራንስፖርት አቅራቢዎችና አስጎብኚዎች ደግሞ ጥራትና ደረጃውን የጠበቀ ለተጓዦች ልዩ ፍላጎት ምላሽ በሚሰጥ መልኩ መቀናጀት አለባቸው። የዲጂታል ቱሪዝም ግብይትን ማስፋፋትና በዓሉን እንደ አንድ ብራንድ መሸጥም ሌላው የሚጠበቅ ስራ ነው። ለምሳሌ መካ የሚደረገው ጉዞ ሀጅ ይባላል። በቫቲካንም ዘ ሆሊ ሲ ወይም ቅድስት መንበር የሚል ብራንድ አለ። ኢትዮጵያም የጥምቀት በዓልን ትኩረት አድርጋ ማስተዋወቅ የምትችልበት ብራንድ ቢኖር ተመራጭ ይሆናል። ከዲጂታላይዜሽን አንጻርም ስማርት ቱሪዝም እየተስፋፋ በመሆኑ እዚህ ስራ ላይ ማተኮር ይጠይቃል። ለዚያም ነው የዲጂታል 2030 ስትራቴጂ አንዱ ስራ ይህን የሚያጠቃለው። ለምሳሌ እንደ ሳውዲ ያሉ ሀገራት ለሀጅ ተጓዦች ልዩ አፕሊኬሽን አላቸው። የቱሪዝም መዳረሻ አስተዳደርን በማዘመንም ቱሪስት መጥቶ የት ያርፋል፣ ምን ይመገባል፣ እንዴት ይጓዛል የሚለውን በዝርዝር ማቀድ ገቢያችንን ያሳድጋል። እነኚህን ሁሉ ደምራ ኢትዮጵያ የጥምቀት በዓልን መንፈሳዊ ብራንድ አድርጋ መቅረጽ ከቻለች እንደ ሳውዲ ስርዓታዊ ወይም ሲስተማቲክ እና እንደ ቫቲካን ትርፋማ ወይም ፕሮፊታብል መሆን ትችላለች።